አይነት ሰው ነሽ ግን ኮኬት ለምን ከህይወቴ አትወጪም? ከህይወቴ እንድትወጪ እኮ ብዬ እኮ ብሬን ስጪ። ስለምን ብር ነው የምታወሪው? ስለምን ብር ነው የሰጠሽኝ? ብር አለ ለኔ ተውሹ ብር አለ ወይ? ስለምን ብር ነው የምታወሪው? ለማሰብ ሞክሪ። ያምሻል ያልሽ ሄና እንኳን ያንን ነገር ሰምቶ በጣም ነው ያፈረብሽ። እሺ እሷ ጋር እንደጠፋ ስለዚህ አንቺ ለምን አሰጫትም ታዲያ? ነባ ግን ደህና ነህ? የምርህን ነው? እኔ ነው እንደዚህ አይነት ጥያቄ የምጠይቀው አይደለም። እንደዛ አንተ የምርህን ነው? እሺ አንቺ ብር ላነሳ እኔ አንቺ ብር ላነሳ ታቂኝ አንተ ነባ ታቀኛም እንደ አዲስ እሷና እደፋሻለሁ። አታሽኝ ነገር ካለ እስቲ ካንቺ ምን ነባ እኔ ታቀኛለህ። እንኳን የሰውን ነገር ላነሳ ቀርቶ ጎንበስ ብዬ ሰርቼ ምኖር ልጅ ነኝ። ይሄን ታቀኛለህ። ኪያናት ወሰረችው እስቲ አታፍሪም? እኔ አሁን ሌላው ተጥለሽ ከሆነ ፈልጊ። ኮኬት ሰበብ ነው የምትሆንብኝ። እግዚአብሔር ሰማሽኝ? ላስረዳሽ። ብሬ የምታስመልስ ከሆነ አስመልስ። ያልሆነ እኔ ራሴ ምን ነው ብሬን ትመልሻለሽ? ለምን ከህይወት አትወጪም? ቆይ ለምን ሰላም አትሰጪኝ? የምትፈልጊው ሄኖክን ነው? ተውኩልሽ። እሱን እወደዋለሁ አልሽ አይደለ? እሱን ተውኩልሽ። አሁን ሌላ ታሪክ ይዞ መምጣት ምን ያስፈልጋል? ነገር ምን አገናኝ? ቆይ አንቺ እሷን ብር ወስደሻል? ነባ እንዴት ነው እንደዚህ አይነት ጥያቄ የምትጠይቀኝ እንዴ? ሰላም ሰላም፣ ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ብዝት ይበል። እኔ ያለው ደህና ነኝ። ሰሞኑን ትንሽ ኮኬት የምትባል አንድ ልጅ አለችና አሁን ሳስበው እሷ ራሱ ወደ እኔ ህይወት የመጣችው ሲጀመር ልትበጠብጠኝ ነው የሚመስለኝ። የምር ሳስበው የሆነ ልትረብሸኛል አይደል? የሆነ አንዳንድ ሰዎች የሚመጡበት መንገድ ጥሩ አይሆንም ወደ ህይወታችሁና ትንሽ ጥሩ አልነበረም ወደ እኔ የመጣችበት መንገድ እና ያንን መንገድ ደግሞ ላስተካክለው ብዬ ለራሴ መሰለኝን ማለት እሷ የምትፈልገው ከሄኖክ እንድርቅ ነበረ። ያንንም ደግሞ በቃ ሄኒን ከህይወቴ በቃ እንዲርቅ እና እሷን ከህይወቴ ለማውጣት አለ አይደል? አንዳንዴ ሰላም የምትፈልጉበት ሰዓት እኔ ሰላም ነው የምፈልገው። አሁን የራሴ ብዙ ጥያቄዎች አሉ፣ ብዙ ጭንቀቶች አሉብኝና ሌላ ጭንቀት ራሴ ላይ መጨመር ጭራሽ ነው አልፈልገውና እሷን ከህይወቴ ማውጣት ፈልጋለሁ። በቃ ምንም እየጎዳችኝ ያለች ሴት ስለሆነች ማውጣት ስለምፈልግ ሄኖክን ነው የምትፈልገው። ስለዚህ በቃ ሄኖክ ከህይወቴ ማውጣት አለብክ ብዬው ነበርና ያ ውሳኔ ግን ልክ እንዳልሆነ ተሰምቶኝ ነበር። ማለት በጣም ነው በቃ የከበደኝ በጣም እና ውሳኔ ልክ እንዳልሆነ ተሰምቶኛል። ብዙዎቻችሁም ደግሞ ለምን እንደምትለያዩ ለምን እንደምትርቂው ደውላችሁም ሁላ ያላችሁኝ ያላችሁ ለምን እንደዚህ የምታሸሹ ምናምን ብላችሁኛልና ያ ውሳኔ ልክ እንዳልሆነ ሲሰማኝ መልሼ ደውዬለት ነበር። በእርግጥ ራሴ ነኝ በቃ ከህይወት መውጣት አለብኝ ያልኩት፣ ግን በቃ የሆነ ልክ እንዳልሆንኩ ተሰምቶኝ መልሼ ደውዬለት ነበር። በቃ አላቅም የተፈጠረው ነገር ደስ አላለው መሰለኝ። ስልክ እያነሳልኝ አይደለም። ሌላ ጊዜ ሰፈር አይጠፋም ይመጣል ያየኝ ነበረ። አልመጣም እስካሁንም። በዚህ 2 ቀን እንደውም ነው መቶ ቼክ ያላረገኝና የሆነ ቅር የሚላችሁ ነገር አለ። እንደዛ አይነት ስሜት የተሰማኝ ነው። በጣም ቅር እያለኝ ነው። ምክንያቱም ከህይወቴ ማውጣት ያልነበረብኝን ሰው ነው ከህይወቴ ለማውጣት የሞከርኩትኝና ሰላም ስለፈለኩ ነው። በቃ እሷ ከህይወቴ እንድትወጣልኝ ብቻ ስለፈለኩ እሷን ለማራቅ ብቻ ነበር ያን ያደረኩትና ሄኒ እንግዲህ ይሄን ቪዲዮ ካየክ እባክህን በቃ ተረዳኝ። እኔ ማለት ልክ አልነበርኩም። በቃ ስሜታዊ ሆኜ ነው ያን ያልኩክና እባክህን ስልክ አንሳልኝ። ቪዲዮ እንደምታየው አውቃለሁኝ እና ስልክ አንሳልኝ እባክህን። እና ዛሬ ደግሞ ነባ ደውሎልኝ ነበረ። በሱ ጉዳይ ላይ ይሁን አላቅም ለማውራሽ ጉዳይ አለ፣ ላወራሽ የምፈልገው ነገር አለ ምናምን ብሎኝ እሺ ብየዋለሁኝ። ወጥቼ ያገኘዋለሁኝ። ሱቅ ከፍቻለሁ። በእርግጥ ግን እዚህ አካባቢ ሰዎች ስላሉ እነሱ እንዲጠብቁልኝ አድርጌ ወጥቼ አናገረው ይመጣለሁ ቤተሰብ እና ለምን እንደፈለገኝ አላቅም። በሄኖክ ጉዳይ ሊያወራኝ ይሁን ምን እንደሆነ አላወቅኩኝም፣ ግን ፈልግሻለሁ ላወራሽ ምናምን ብሎኛልና አሁን ወጣለሁኝ። እሱን አገኘዋለሁ ማለት ነው ቤተሰብ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ እና ቤተሰብ ያው እንደነገርኳችሁ ነውና ነቢያት ደርሷል። ግን እንደሚመጣ የነገረኝ ብቻውን ነበር እመጣለሁ ያለኝ። እየመጣ ያለው ግን ብቻውን አይደለም እና በጣም እቺ ልጅ ባላያት ሁላ ቤተሰብ የምር ነባ እንዴት ነህ? ሰላም ነው አለ ይመስገን። አዎ አውራሻለሁ ስትለኝ ምን አይነት ጉዳይ ነው ብዬ ካሜራ ከፈትኩና ብቻ እንደምትወጣ ነበር የነገርከኝ አይደለም?
አዎ ነበረ ግን ትንሽ ያልጠበቅኩት ነገር ተፈጥሯል እና አይ አልነገርከኝም ስለ ከሷ ጋር መጣለ ብላ አልነገርከኝም ብቻ ይመጣል ለዛ እንትን የሚያዳርስ ነገር ማለትም እንትን ድድ ስላላገኘኝ ነው ስመጣ አትላላጭብኝ ሰማሽኝ አይደል የመጣውበት ጉዳይ ኖሮኝ ኮኬት እኔና አንቺ ለምን ምናምን አትበይ እኔና አንቺ ማለት ነው አውርተናል አይደለ በቃ መነጋገር ባለብን ደረጃ ተነጋግረን አውርተን ጨርሰናል የኔና አንቺን ታሪክ አይደለ አውራን ጨርሰናል አሁን ብሬን ያልኳት አንተ ደግሞ ተቀበለልኝ ያው እኔ ብሬን እንደሰጪኝ ብቻ ነው የምፈልገው ምንም ነገር አልፈልግም በቃ ምንም ነገር ነው የማልጠይቅሽ የምን ብር ነው የወሰድሽባት ስለምን እንደምታወራው ነባ የምን ብር ነው የምታወራው የምን ብር ነው የወሰድሽባት አንቺ ጀምሻል በቀደም የመጣው ቀን ከእኔ ጋር እንዳትሆኚ ብዬ አስጠንቅቄሽ የርኩ ቀን የዛን ቀን ጥዬው ነበር የርኩ ሶ ስለዚህ አንቺ ያምሻል እንዴ ቆይ በስልክ ማሰብ ጀምር ያስረጃችኝ መንገድ ምን ሆና ነው ልክ ነው እሷ እንዳለችኝ ከሆነ ምን ሆነሽ ነው አሁን ይሄን ነገር ስናወራበት ነው ሸማይዝሽም ለራስሽ ራሱ ትንሽ ህሊና የለሽም ምን አይነት ሰው ነሽ ግን ኮኬት ለምን ከህይወቴ አትወጪም ከህይወቴ እንድትወጪ እኮ ብዬ እኮ ብሬን ስጪኝ ስለምን ብር ነው የምታወሪው ስለምን ብር ነው የሰጠሽኝ ብር አለ ለኔ ተውሹ ብር አለ ወይ ለክሰሳት እንድትይጂ ስለምን ብር ነው የምታወሪው ማክሰስ እኮ ይችላል እኔ እናት ብሬን አንቺ ጋር ነው ጥዬ የርኩት የዛን ሰዓት ስንከራከር አንቺ ችግርሽ ምንድነው ከኔ ጋር እኔ ከሆነ እያወራሁሽ ነው አይደል በስርዓት አውሪኝ ቆይ በቃ አወራሽኝ እዛን ቀን አወራሽኝ ማለት ያለብሽ ደረጃ በጣም ለሰው ክብር የሌለሽ ሴት እንደሆንሽ አየሁኝ ሄድሽ አይደለ እና ምን ልታመጪ እኔና አንቺ ግን በቃ ከህይወቴ ውጪልኝ ካሁን በኋላ ባላገኝሽ ባላይሽ ደስ ይለኛል ስለምን ብር እንደምታወሪ ደግሞ አላቅም እኔ የዛን ቀን ጥዬ ነው የወጣሁት እቤትሽ ግን እስቲ ቆም ብለሽ በስተቀር ለማሰብ ሞክሪ እንደ ሰው ለማሰብ ሞክሪ እኔ ምሻል ያልሽ ሄናው እንኳን ያንን ነገር ሰምቶ በጣም ነው ያፈረብሽ መሰለሽ ኪዩ የመጣው ትልቁ ነገር እሷ ጧት ነው የደወለችልኝ እንዳልኩሽ ዛሬ በዚህ ጉዳይ አልነበረም ልንገናኝ የነበረው ካንቺ ጋር ላውራሽ ፈልጋለሁ ብለኸኝ ነበር አይደለ ላውራሽ ፈልጌ ጭራሽ ደግሞ ሞር የሷን ነገር ማለት ነው ምንድነው የሷ ነገር የነገረችኝ ነገር በጣም የሚረብሽና የሚያስጠላ ነገር ምን ነግራኝ ነው እርግጠኛ ነሽ አይደል አንቺ አዎ እርግጠኛ ነኝ በጣም እርግጠኛ ነኝ እኔ ማዘር ሰታኝ ምናምን እንኪ ምናምን ብላኝ በቃ በዚሁ ኪዩ ጋር ሰፈር ነበር እየመጣው የነበረው በዛው ሄድኩኝ ገባኝ አጣሁኝ ማዘር ከኔ አሁን ከናቴ ጋር በቃ በጣም እንትን አሁን ብሬ እንድስጪኝ ነው እኮ እኔ ያንቺ ብር አንስቼ ማለት ነው ቆይ አንቺ አንዴ ስሚ እርግጠኛ ነሽ እሷ ጋር እንደጠፋ ስለዚህ አንቺ ለምን አሰጫትም ታዲያ ነባ ግን ደህና ነህ የምርህ ነው እኔ ነው እንደዚህ ጥያቄ የምጠይቀው አይደለም እንደዛ አንተ የምርህ ነው እኔ ጥያቄ እንደዚህ አንተ ሙድ ያዘችብን ነው ታቀኛለህ ነባ ታቀኛለህ አይደለ ምን አይነት ሴት እንደሆንኩኝ እሺ እኔ ጭራሽ ያንቺ ብር ላነሳ እኔ አንቺ ብር ላነሳ ታቀኛ አንተ ነባ ታቀኛ እንደ አዲስ እሷ ደፋሻለሁ አትያዥኝ ጭራሽ ስሜ ማጥፋትሽ ሳያንስ አትያዥኝ አንቺ ነኝ ገፈታ እና ቆይ አንቺ ቆይ ብሩን ትሰጫታለሽ ወይኔ ስትገርሙ ቆይ አንተ ነባ እንዴት እንደዚህ አይነት ነገር አስበህ የምትመጣው አንቺ ልክ ልትሆኚ ትችያለሽ ቆይ እሷንም አምናለሁ አንቺንም አምንሻለሁ ስለዚህ እሷ ደግሞ የነገረችኝ መንገድ በጣም አሳማኝ በሆነ መንገድ ነው እሷን ሐሳቧን ስለሰማሁት አንቺ የምታስረጂኝ ነገር ካለ እስቲ ካንቺ ምን ነባ እኔ ታቀኛለህ እንኳን የሰውን ነገር ላነሳ ቀርቶ ጎንበስ ብዬ ሰርቼ ምኖር ልጅ ነኝ ይሄን ታቀኛለህ እኔ ወሰርሽ አንቺ አውቀሽ ነው ያልሽኝ ነው ያለሽው ኮኬት ስላንቺ እኔ አላቅም ከህይወቴ እንድትወጪ ነግሬሻለሁ የዛን ቀንም በቃ አውርተን ጨርሰን ሄድሽ እንደዛ ልቤን ሰብረሽው ሄድሽ ከዛ በኋላ አልተናገርኩሽኝም አይደለ አሁንም እኔ ሌላ ወጥለሽስ ቢሆን ኪያናት ወሰረችው እስቲ አታፍሪም እኔ አሁን እኔ እኮ ግራ ዝም ብለሽ ነው ታውሪ ያልሽኝ ነው አይ እኔ አንቺን ብር አነሳሁኝ እኔ ሌባ ሆኜ አንቺን ብር አነሳሁኝ ምን አለ መሰላችሁ እንዴት ነው የምታስብሽ ጀመር አንተ ራስህ አምናሃት መምጣት ምን ቆይ ነባ ታቀኛ እኔ ግራ እየገባኸኝ ነው ነባ ጓደኛዬ ነህ አይደለ እንዴት ነው ይሄን ተጠራጥረክ የምትመጣው ቆይ አንቺን ማለማመን ሳይሆን እሷም የነገረችኝ ነገር አለ እኔ ግራ እየገባችኝ እኔ ሌባ እኔ ብር ሰርቄ እኔ ሰውን ብር አንስቼ አረ በማሪ ምን ሆነ ነው ነባ አንተ ጓደኛዬ ነህ አይደል የረጅም ጊዜ ጓደኛ አዎ እዛው ነው የጣልኩት ምን ልትለው አሁን ምን ልትይፈልግሽ አንቺ ልጅ ያምሻል እንዴ ከኔ ችግር አለ አትጠጊኝ አልሰርኩም ነው የምትይ አትጠጊኝ ተረጋጊ ቆይ አንቺ ልቀቂኝ እሺ ልቀቂኝ ምን አይነት ቆይ ምን ይያዝ አንቺ ልጅ ጤነኛ አይደለሽ እየታወቃችሁ ነው ቆይ ጤነኛ አይደለሽም ወይ ያምሻል አይምሮሽ ያምሻል በክስ ነው የሚሄድብሽ እናቱ በክስ ነው የሚሄድብሽ እንደዚህ አልችልም እኔ ያንቺን ብር አንስቼ
እኮ እኔ አንቺን ብር ሰርቄ ለምን ሰላም አትሰጪኝ? የምትፈልጊው ሄኖክን ነው። ተውኩልሽ። እሱን እወደዋለሁ አልሽ አይደለ? እሱን ተውኩልሽ። አሁን ሌላ ታሪክ ይዞ መምጣት ምን ያስፈልጋል? ነገር ምን አገናኝ? ሌላ ነገር እንዳረጋ አታስገድጂኝ። ስሚ፣ በንግግር ነው ነገሮችን መፍታት ያለብን። እንደዚህ ነው አይደለ? አንተ ለሷ አገዝክ አይደለ? ስማ አንቺ ለእውነት ነው። እኔ ያንቺን ብር አላነሳውም። ላስረዳሽ፣ ያንቺን ብር አላነሳውም። ያየሁት ብር የለም። ሴትዮ ለምን አትረጋጊ? ሌላው ተጥለሽ ከሆነ ፈልጊ። ኮኬት ሰበብ ነው የምትሆንብኝ። እግዚአብሔር ሰማሽኝ? ላስረዳሽ። ብሬ የምታስመልስ ከሆነ አስመልስ። ያልሆነ እኔ ራሴ እርምጃ ውስጥ ለምን ተረጋግተሽ እንደ ሰው አታስቢም? ባንተ ላይ ነው አደራ ጥዬ የሄድኩት። በቃ ለምን እንደ ሰው አታስቢም? አንቺ እቺ ያማታል እንዴ? ቆይ አንቺ የሷን ብር ወስደሻል? ነባ እንዴት ነው እንደዚህ አይነት ጥያቄ የምትጠይቀኝ እንዴ? እንዴ ያማቸዋል እንዴ? ለምንድነው እንድኖር የማይተውኝ? ወይኔ ለምን ሰላም አይሰጡኝም? ጭራሽ ነው የሰውን ብር አንስቼ። ኧረ በእናትህ ካሜራውን አጥፋልኝ። አጥፋ በእናትህ ካሜራውን በቃ